በአዲስ አበባ በመስቀል አደባባይ በዚህ ሰዓት ሰላማዊ ሰልፍ እየተደረገ ነው የሚገኘው። እንደምትመለከቷቸው ጌታቸው ረዳና እንደዚሁም ደግሞ ጀነራል ጻድቃን ተገኝተውበታል። በዚህ ሰላማዊ ሰልፍ ላይ በትግራይ ክልል ያለውን ወቅታዊ ሁኔታ በማስመልከት እንደዚሁም ደግሞ ወታደራዊ ፈሳውን ተቃውሞ በማድረግ ነው ይህ ሰላማዊ ሰልፍ እየተደረገ የሚገኘው። ከጠዋቱ 12 ሰዓት ጀምሮ በአዲስ አበባ በመስቀል አደባባይ ሰላማዊ ሰልፍ እየተደረገ እንዳለ የደረሰ መረጃ ያሳያል። አዳዲስ መረጃ እንደርሳችሁ። ዛሬ አዳሩን በኢራን ሰማይ እጅግ ከባባድ የሆኑ ጥቃቶች ሲደርሱ ነው ያደሩት። የሲቪል አውሮፕላን የባቡር ጣቢያን ጨምሮ እንደዚሁም ደግሞ እጅግ ግዙፉ ድልድይም እንደዚሁ ተመትቷል እና የሲቪል ተቋማት በከፍተኛ ሁኔታ ውድመት አጋጥሟቸዋል። ዶናልድ ትራምፕ ባለፈው እንደዚሁ ጥቃት እንሰነዝራለን በዚህ ሳምንት በሲቪል መሰረተ ልማቶች ላይ ባሉት መሰረት ነው አዳሩን ከባድ ጥቃት ሲደርስ ያደረው። እንደምትመለከቱት ከባድ ውድመት ደርሷል። በኢራን ላይ ምን አይነት ያጸፋ ምላሽ ትሰጣለች የሚለው በባህረ ሰላጤው ላይ ድንጋጤን ፈጥሯል። እኛም ተካትለን የምናደርስላችሁ ይሆናል። ኢራን በፈጸመችው የአጸፋ እርምጃ በጆርዳን በሚገኘው የአሜሪካ የጦር ሰፈር ላይ በርካታ ወታደሮች ጥቃት እንዲደርሰባቸው ታውቋል። የአሜሪካ ባለስልጣናትም ጭምር ይህን አረጋግጧል። በቪዲዮ ላይ እንደምትመለከቱት እንግዲህ በሚሳኤል በደረሰ ጥቃት ነው ይህ ጉዳት የደረሰው። እንግዲህ ኢራን በደረሰባት ከባድ የመሰረተ ልማት ውድመት ምክንያት የአጸፋ እርምጃ እየሰነዘረች ነው የምትገኘው። በዚህም እንግዲህ በጆርዳን የሚገኘው የአሜሪካ ወታደራዊ ቤዙ መልሶ ጥቃት ደርሶበታል። በርካቶችም ቆስለዋል። እስካሁን ግን ምን ያክል ናቸው የሚለው ይፋጠር። የመካከለኛው ምስራቅ የተኩስ ልውውጥ 7ኛ ቀኑን አስቆጥሯል። በዚህ በ7 ቀን ውስጥ እጅግ ከባባድ ውድመቶች ደርሷል። በተለይ በባህረ ሰላጤው ሀገራት ላይ እነ ኳታር፣ ኩዌትን ጨምሮ ጆርዳንም ጭምር እንግዲህ ከባድ ሚሳኤል እየተኮሰባቸው ነው የሚገኙት። እነሱም ይሄን ለማክሸፍ ከፍተኛ ጥረት እያደረጉ ነው የሚገኙት። የአሜሪካ ባለስልጣናት በመካከለኛው ምስራቅ ያሉትን ዜጎቿን አስጠንቅቃለች። ማንኛውም ማህበረሰብ ከእንቅስቃሴ እንዲቆጠብ ስትል መልእክት አስተላልፋለች። ከዚህ ጋር በተገናኘ ግን አሁንም የሁለቱ ሀገራት ተኩስ ልውውጥ ተጠናክሮ ቀጥሏል። በርካታ ውድመቶችም እየደረሱ ነው የሚገኙት። አዳዲስ መረጃ እንዲደርሳችሁ ግን ቤተሰብ ሁኑ። ዶናልድ ትራምፕ በሚቀጥሉት ቀናትም እጅግ አደገኛ የሆኑ ጥቃቶችን በኢራን ላይ እንደሚሰነዝሩ ከወዲሁ አስጠንቅቀዋል። እንደዚሁም ቢቱ ቦምብ ጣይ ጀቶችንም እንደሚጠቀሙ ጭምር ያስጠነቀቁት። እነዚህ እንደ ባስተር ቦምብ ወደ መሬት ውስጥ ገብተው ጥቃት የሚያደርሱትን ማለት ነው እነሱን እንደሚጠቀሙ አሳውቀዋል። እናም እንግዲህ አክሲዮስ እንደዘገበው ከሆነ የዜና ምንጩ ጠቅሶ እንደዘገበው ሲሰነዘር የታሰበው ጥቃት የሀገሪቱን ዋና ዋና መሰረተ ልማቶችን እንደዚሁም የኒውክሌር ተቋማትና ከመሬት በታች የሚገኙ የፒክ አክስ ማውንቴን ከመሬት ውስጥ ያሉ ዋሻዎችን ጭምር ኢላማ የሚያደርግ ጥቃት እንደሚሰነዝሩ ዶናልድ ትራምፕ የሆርሙዝ ሰርጥ ከጨዋታ ውጪ የሚሆንበትን አዲስ ስምምነት ዶናልድ ትራምፕ እና እንደዚሁም ደግሞ የኢራቅ መንግስት ተፈራርሟል የተባለው ይህ መስመር በኢራቅና በሶሪያ መካከል ባለ መስመር ላይ ነው። ተዘግቶ የቆየ መስመር ነበር፣ የነዳጅ መስመር። እናም አሁን እሱ እንዲከፈት ከስምምነት ላይ ደርሰዋል የተባለው ይህም እንግዲህ በሆርሙዝ ሰርጥ ላይ ጥገኛ የሆነው የነዳጅ ማስተላለፊያ መስመር ሙሉ ለሙሉ ወደዛ ሽፍት እንዲደረግ ዶናልድ ትራምፕ እና እንደዚሁም የኢራን መንግስት ባለፈው በዋይት ሃውስ ከቀናት በፊት እንግዲህ በዋይት ሃውስ ስምምነት ላይ መድረሳቸው መነገሩ ብዙዎችን እያነጋገረ የሚገኙ ዶናልድ ትራምፕ እንግዲህ የሆርሙዝ ሰርጥን ከጨዋታ ውጪ ለማድረግ የሚሄዱት እንቅስቃሴ እጅግ አደገኛና ብዙዎችን እያነጋገረ ጉዳይ ነው። እንዴት አያችሁት?